ምክክር ኮሚሽኑ የተለዩ 8 አጀንዳዎች በጣም አገርን ሊገነቡ አገርን ሊያስቀጥሉ የሚችሉ በጣም ብዙ የተለፋባቸው የተደከመባቸው አጀንዳዎች ናቸው ብዬ ገምታለሁ። ይችን ሀገር ከነበረችበት ረጅም የቆየ ችግር ፈልቅቆ ሊያወጣ የሚችል ምክክር ነው። ይች ሀገር ያለባትን ቁልፍ ችግሮች የሰላም ችግር፣ የመልካም አስተዳደር ችግር፣ የሙስናና መልካም አስተዳደር ችግሮችን ይቀርፋል። የእርስ በርስ መገዳደል ቀርቶ በጠረጴዛ ዙሪያ ችግሮችን በመወያየት መፍታትን ያስለምዳል። ኢትዮጵያን ከጦርነት አዙሪት ያወጣል ብዬ እጠብቃለሁ። ጫካ የገቡት ሳይቀሩ አማራን ወክለናል፣ የአማራን ችግር እንፈታለን፣ በመሳሪያ እንፈታለን ያሉትን በጠረጴዛ ዙሪያ ተፈቶ ለሁሉም የአማራ ክልል ጥያቄዎች መልስ ይዞ ይመጣል ብለን እንጠብቃለን። የሚወጣውን ውጤት ተቀብለን ወደ ተግባራዊነት ሁሉም ርብርብ ማድረግ አለበት። ምንም ሳይል ይሄ ነው ያለኝ አቋም። በሀገራችን እንደ ክልልም በአማራ ክልል የምናያቸው ብዙ ውዝግቦችና ብዙ ንውጽውጽታዎች ይህ ምክክር ኮሚሽኑ በተለየ መልኩ በነጠረና በጣም ብስለት ባለው መልኩ ስለሆነ እየተወያየበት ያለውና ወደፊትም በጣም የሚጠበቁ ነገሮች ስለሚኖሩ ይህንን እንደ አማራ ክልል የምናያቸውን ችግሮች ቀርፎ ተሻጋሪ የሆነ አይደለም ለዚህ ለሀገራችን ቀርቶ ከፍ ወደ ዓለማዊው ክፍል ወደ አውሮፓውም ይሁን ይህ ታሪኩ ነው የሚዘከሩ ነው የሚኖርበት ስለሆነ በጣም ብዙ ፋይዳ አለው ነው። ሀገርን ከፍ እናድርግ ካል ሀገር ከፍ የምትለው በመነጋገር በመመካከር በመወያየት እንጂ አፈሙዝ ይዞ ጦርነት በመክፈት የሚመጣ ለውጥም ስለማይኖር ጥሩ ነገር ይዘው እንደሚመጡ ተስፋለን። ቀጣይ ይኖራል፣ ይስተካከላል። ለቀጣይ በዚህ ሂደት የተሄደው ሂደት ጥሩ ነገር አለው የሚለውን የውስጣዊ ስሜት ይዘንኛ ደግሞ እነዚህን ሰዎች አፕሪሼት ማድረግ የሚገባ እንደ ቤተ ክርስቲያንም ደግሞ ሐዋርያው ቅዱስ ጳውሎስ በሮሜ ሰዎች ምዕራፍ 12 ሲናገር አማኝ የሆነ ሁሉ ከሰዎች ጋር በሰላም ሊኖር መጽሐፍ ቅዱስ ያዛል ይላል። ማለት በቃ ከእንስሳዎች ሰው ሆኖ እምነት የሌለው አይኖርም። ምንም ያምልክ አማኝ ነው። አማኝ ሆኖ ደግሞ ከሰዎች ጋር በሰላም መኖር ግድ ይላል። ሉዓላዊነቷን ወደ ላይ እናሻገራለን ካል ሰላማዊ የሆነ አመለካከት በውስጣችን ሲኖር ነው። ከዛ ማንሻገረው ድልድይ ማንወጣው ተራራ አይኖርም። መንግስት ሰከን ረጋ ባለ መልክ አስቦ ይሄንን በመቋቋሙ በጣም የሚያስደስት ነው። ይበል የሚያሰኝ ነው የምለው። በምክክር ኮሚሽኑ የተቀረጹት አብዛኞቹ የኢትዮጵያ ሕዝብ ብሔር ብሔረሰቦች የወደፊት ዕጣ ፈንታ የሚወክሉና ለወደፊትም ለሰላሙ አብሮነትን የሚያስከበሩ እንደሚሆኑ ተማመናል። አዲስቷን ኢትዮጵያ ለወደፊት የአብሮነት የመከባበር በፍቅር የመኖርን ተስፋ ይዞልን ይመጣል ካለው የወቅታዊ ሰላም ችግር አንጻር አጠቃላይ ያሉብንን ችግሮች ይፈታሉ ብዬ እጠብቃለሁ። መክረው በፍቅር በሰላም የወደፊት የአብሮነታችንን እና በሰላም አብሮ የመኖርን እንደ ልብ የምንንቀሳቀስበትን እንደ ልብ ተከባብረን የምንኖርበትን ተስፋ ይዘውልን ይመጣሉ። በፍቅር በአንድነት የምንኖርበትን ሁኔታ ተፈጥሮ እናያለን የሚል ሀሳብ አለ። የቀጣይ ትውልድን አብሮነትን፣ ፍቅርን፣ አንድነት እንዲመጣ ከጎን ቁመን ለውሳኔዎቹ ተግባራዊነት የበኩላችን ድጋፍ ማድረግ አለብን። አገራዊ ምክክር ጉባኤ እኛ ኢትዮጵያውያን ለሀገር ጉዳዮች በሀሳብ ልዩነት የሚመጡ ቀዳማዊ ምክክር አድርገን አናውቅምና ይሄ ምክክር በመምጣቱ ዲሞክራሲ ግንባታን፣ ሰላምን ያሰፍንልናል ብለን እናስባለን። ተወያይቶ ተመካክሮ የማይፈታ ችግር የለም። ሀገር የሚገነባው በውይይት በምክክር እንጂ በሌላ አይደለም። 8 አጀንዳዎች ብዙ ዘርፍ አላቸው። በውስጣቸው እንደሰማናቸው በዜናም እንደምናያቸው በጣም ወሳኝና ደስ የሚል ነገር ነው። ከምንም በላይ ተዚህ ውይይት የምንጠብቀው አንድነት ነው። የህዝብ አንድነት። ህዝብ አንድ ተሆነ አገር ይገነባል፣ አገር ያድጋል። ችግሩን አሳይተው ሰላም ያመጣሉ፣ መልካም ነገር ይመክራሉ፣ ጥሩ ነገር ያመጣሉ። አብረው ችግሩን አሳይተው ለችግሩ መፍትሄ ይሰጣሉ ብለን እናምናለን።